የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ዛሬ በሰላም ካቶሊክ ቲቪ ፕሮግራማችን የቤተክርስቲያን ተልእኮን አስመልክቶ በመናደርገው ቆይታ ክቡር አምባሳደር ብርሃኔ ገብራይ እዚህ ጋብዘን ስቱዲዮ እንገኛለን። ክቡር አምባሳደር ጥሪያችንን አክብረው እዚህ ስለተገኙ እጅግ እናመሰግኖታለን። እና ዛሬ እንግዲህ በሰላም ካቶሊክ ቲቪ ስለርሶ አገልግሎት ብሎም ደግሞ ስለ ልጅነት ታሪክ ከዚያም በኋላ የትምህርት ዘመን በኋላም በተለያዩ አገራት አገልግሎት ሰጥተዋል። ብዙ ስራዎች ሰርተዋል እና እነዛን አስመልክቶ ለተመልካቾቻችን ከርሶ ህይወት ብዙዎች ሊማሩ ይችላሉ በሚል ሐሳብ በተለይ ደግሞ ለካቶሊክ ቤተክርስቲያን ባለፉት በርካታ ዓመታት ላደረጉት አስተዋጽኦ አስመልክተንም የተወሰነ ውይይት እናደርጋለንና እንኳን ደህና መጡ እያልን እንግዲህ ለተመልካቾችም ራስዎትን እንዲያስተዋውቁ በሚል ከቤተሰብ ከልጅነት ጊዜ ጀምሮ ያለውን በካቶሊክ ቤተክርስቲያን በካቶሊክ ቤተሰብ ውስጥ ያደጉ እና እንዳውም ደግሞ በካቶሊክ ቤተሰብ ብቻ መሆን ሳይሆን ሶስት ወንድሞቹ ካህናት ሆነው ቤተክርስቲያንን አገልግለዋል እና የቤተሰብም ትስስር እና ከቤተክርስቲያን ጋር የነበራቸውም ቁርኝት በጣም ጠቃሚ ስለሆነ ስለዚህ እንግዲህ አስቀድመው ራስዎትን ያስተዋወቁ ቤተሰብንም አገልግሎቱንም ውስጥ ከመግባታችን በፊት ስለ ራስዎ ትንሽ እንዲነግሩን ጊዜ እንሰጣለን። በጣም አመሰግናለሁ ክቡር አባቴ። ከሁሉ በፊት ለማለት የምፈልገው እንደዚህ በጣም የምንወደውና የምናደንቀው አገልግሎት የካቶሊክ ቲቪ ቴሌቪዥን ለመወያየት እድል ስላገኘው በጣም አመሰግናለሁ። በእውነቱ እኛ ከቅርብ ጊዜ ነው ግን በተከታታይ በቀን ማታ ምንም ሳንል የምንከፍተው እሱን ነው እና እንደዚህ አይነት አገልግሎት በመስጠቱ ልዩ ምስጋና ማቅረብ እፈልጋለሁ በስሜም በቤተሰብም ስም። እግዚአብሔር የተመሰገነ ይሁን። አሜን። ከዚህ በተረፈ እንግዲህ ወደ መጣሁበት ጉዳይ የሚፈቀድልኝ ከሆነ ያው ሁልጊዜ እንደሚደረገው በስም ነው የሚጀመረው። መቼም ስሜ ከተወለድኩ ጀምሮ አልተቀየረም። ስሜ ብርሃነ ገብራይ ነው። ስሜ የአያቴ ስም ካሳይ ነው። እንዳጋጣሚ አያቴም ጭምር አውቃቸው ነበረ በዛን ጊዜ በህይወት በነበሩበት ጊዜ እና እውነትም እሱ እናመላከቱት ካቶሊክ ቤተሰብ መሆኑ ብቻ ሳይሆን የሚያስደስተውና የሚያስደንቀው ነገር ወላጆች ብቻ ሳይሆን የእናቴ አጎቶች ቄሶች ነበሩ። ሁለት ቄሶች የካቶሊክ ቄሶች ነበሩ አጎቶቹ። አባቴ ራሳቸው በቤተ ክህነት ነው ያደጉት። የሚገርመኝ ነገር ስርዓተ ቅዳሴውን መከታተል ሳይሆን ያዜማሉ፣ ይደግማሉ። ቤተክርስቲያን መሄዳቸው እሱ እንኳን ሁሉም የሚያደርገው ነገር ነው እና እስከ ተወሰነ ደረጃ ድረስ ከረን ድረስ ሄደው ነው የተማሩት አባቴ እና ስለዚህ በዛ መንፈስና በዛ አካባቢ ነው እነሱ ያደጉት። ነገሩ አባትና እናቴ ረጅም ጊዜ ቆይተው ነው፣ ምክንያቱም በጣሊያን ጦርነት ጊዜ ነበርና ቆይተው ነው ቃል ኪዳን ያሰሩት። በኋላ እንደዛ ከሆነ በኋላ ነው ግን የመጀመሪያ ልጅ
የተወለዱት አባ ኪዳኔ ናቸው፣ የበክር ልጅ። ከዛ በኋላ 7 ልጆች ተወለዱ። ከዛ በኋላ እና 5 ወንድ 2 ሴት። ከዚያ በኋላ እግዚአብሔር ይመስገን እነዚሁ የጣሊያን ጦርነት ካለቀ በኋላ ስለሆነ እንኖርበት የነበረ አካባቢ መጨረሻ ላይ ሁላችንም ተሰባስበን አዲግራት የሚባለው ቦታ ነበረ። እዛ እየኖርን እያለን አባታችን በዛን ጊዜ ጦርነቱ አልቆ የመንግስት ሰራተኛ ነበሩ። እናታችን ከሁሉም ከባዱ ስራ የምትሰራ የነበረች እናታችን እኛን ማሳደግ ነበረ። ስለዚህ በዛ ሁኔታ በጥብቅ ክትትል ያደጉን። እድለኞች ሆነን የካቶሊክ ሚሽን እዛ አዲግራት ተከፍቶ ነበረ በዛን ጊዜ። ስለዚህ እዛ ነው ሁላችንም የተመዘገብነው የጀመርነው ትምህርት። ትልቁ ወንድማችን አባ ኪዳኔ የቆዩትን ያህል ጊዜ ቆይተው ወደ አዲስ አበባ ሄዱ። እዛ ዘርዓ ክህነት ገቡ። እዛ ከቆዩ በኋላ ከሌሎች ጋር ሆነው አብረው ሆነው ያው አዲስ አበባ፣ ከዛ ወደ ጣሊያን ሀገር፣ ከዛም እንግሊዝ ሀገርም ሄደዋል። የእሳቸው ታናሽ ሴት ነበረች፣ ግን ከእሳቸው ቀጥሎ ሌላ ወንድማችን ካህን ሆኑ። አባ ገብረትንሳኤ ወይም አባ ፍትዊ። እሳቸውም እዚሁ ሚስዮን ስለሆነ የነበሩት እንዲያውም አዳሪ ስለነበሩ ከቤታችን እኛ ሩቅ አልነበረም፣ ግን እሳቸው አዳሪ ገቡ። 3ኛ ወንድማችን የኔ ታናሽ አባ ባርናባስ ይባላሉ። አሁን እሳቸው በሕይወት አሉ። ሌሎቹ 2ቱ ግን አርፈዋል። አባ ባርናባስ የሲታውያን ማህበር አባል ናቸው እና ሌሎቹ ሴቶቹ አንዷ አርፋለች፣ አንዷ በሕይወት አለች። እኛ 7 ሆነን ተወለድን እንጂ እቺ የቀረችው አንዷ ሴት ከ2ቱ ሴቶች አንዷ 8 ወለደች። ቤቱን ለማሟላት ባላንሱን ለመጠበቅ። ስለዚህ እሷ የወለደቻቸው ደግሞ 1 ወንድና 7 ሴት። በዚህ አይነት በእውነቱ ባላንሱ ተጠብቆ እስካሁን ድረስ አለ እና ብዙዎቹ አሉ በየቦታው ተበታትነዋል። ምክንያቱም በትምህርት ምክንያት። ከዚያ በተቀረ ግን 2ቱ እህቶቻችን ታላቋ እህታችን እሷ አሁን በቅርብ ጊዜ በ88 ዓመቷ አረፈች። ትንሿ ግን እቺ 8 ልጅ የወለደችው ግን አለች፣ አሁንም በሕይወት አለች። እዛው አዲግራት ነው የምትኖረው። አሁንም በስልክ እንዲህ እንገናኛለን እና በጣም የተቀራረበና በዚህ በካቶሊክ ቤተክርስቲያን ቅርበት በጣም ያስተሳስረናል። ስለዚህ እንደ አጋጣሚ ሆነው እዛው አዲግራት ይሄ ቤተክርስቲያኖችም አሉ፣ ሰዎችም አሉና ብቻ እንደ አጋጣሚ ሆነው ትንሽ የኑሮ ችግር አለ እንጂ በተቀረ ግን እስካሁን ድረስ በደህና እየተገናኘን እየተደዋወልን እየተጻጻፍን ደርሰናል እና እኔ ከዛ በኋላ አንደኛ ደረጃ ብቻ ነው አዲግራት የተማርኩት።
ምክንያቱም ከዛ በላይ ትምህርት ቤት አልነበረም። ሁለተኛ ደረጃ ቢሆን እዛ አልነበረም። የሆነ ሆኖ አንድ አጎታችን አዲስ አበባ የሚኖር ስለነበረ ወደዛ እናታችን ወደዛ ላከችን። እኛ አጎታችን አባ እስጢፋኖስ ይባላሉ። የቀበና ኪዳነ ምሕረት ቆሞስ ነበሩ። ስለዚህ እሳቸው ጋር ለትንሽ ጊዜ እዛ ሄድኩ። በጣም ጠንካራ፣ በጣም ጥብቅ፣ ሁሉም አንድ አይነት ናቸው። ብቻ የሆነ ሆኖ እዛ ቆየሁና ሁለተኛ ደረጃ የመንግስት ትምህርት ቤት ዳግማዊ ምኒልክ ትምህርት ቤት ነበር የሚባለው። እዛ ገብቼ ጀመርኩ። የ5 ዓመት ፕሮግራም ነው የሁለተኛ ደረጃ ትምህርቱ። በጣም ጥሩ ትምህርት ቤት ነበር። በዛን ጊዜ አስተማሪዎቻችን በሙሉ በዛን ጊዜ የውጭ ሀገር ነበሩ፣ ውጭ ሀገር ሰዎች። ይሄ ሳይንስና ሂሳብ፣ ማቴማቲክስ ህንዶች ነበሩ የሚያስተምሩን። ሌላው ኢትዮጵያውያንም የተማሩ ኢትዮጵያውያን ነበሩ እና በዛ ምክንያት በእውነት በትምህርት በኩል በጣም ደስተኞች ነበሩ። እዛ ነው የተማርነው እስከ መጨረሻ ድረስ። ሁለተኛ ደረጃ እስከ ተወሰነ ደረጃ ከቆየሁ በኋላ እንዲያውም መንግስት ራሱ በዛን ጊዜ አዳሪ መሆን ከፈለጋችሁ እኮ አዳሪ ለምን አትሆን ብለው በአዳሪነት ደግሞ ጀመርኩ እዛው ዳግማዊ ምኒልክ ትምህርት ቤት። ምክንያቱም ከዛ በፊት ከሌላ አጎታችን ጋር ነበር የምኖረው። መርካቶ የሚኖሩ በንግድ የሚተዳደሩ አጎት ነበሩ እና ከመርካቶ ወደ 4 ኪሎ መመላለስ አስቸጋሪ ነበረ። በአውቶቡስ፣ በእግር አንዳንዴ እንደማውቀው ሰው ነበረ እንዲያው ይሰጠኛል። ከዚያ በኋላ አባቴ ሁኔታውን አዩና እሳቸው በህይወት ነበሩ፣ አስመራ ነበሩ። ብስክሌት ገዙልኝ። ስለዚህ ከመርካቶ 4 ኪሎ ድረስ በብስክሌት እመላለስ ነበር ለተወሰነ ጊዜ። እዛ እያለሁ በዛ ሁኔታ እያለሁ አዳሪ ለምን አትሆንም ስለተባልኩ አዳሪነት ተቀብዬ ደስ ብሎኝ ከዛ በኋላ በአዳሪነት እስከ መጨረሻ ድረስ ቆየሁ እዛው ዳግማዊ ምኒልክ። ጥሩ ትምህርት ቤት ለእኔ ምቹ ነበረ። እዛ በእውነቱ ደስ የሚለው ጥቂቶች ነበር የትምህርት ቤቱ ተማሪዎቹ። በዛ አንድ ክፍል ውስጥ 25 እንደዚህ ከዚህ አንበልጥም ነበረ በአንድ ክፍል እና እዛ ሆነን ብዙዎችን ጀምረን የጀመርነው ሁሉ ጨረስን ይመስለኛል። እዛ ብቻ በዛን ጊዜ ሁለተኛ ደረጃ ሲያልቅ 2 አይነት ፈተና ነበረ መጨረሻ። አንዱ የትምህርት ሚኒስቴር የሚያወጣው ስኩል ሊቪንግ ሰርቲፊኬት የሚባል ፈተና ነው። ሌላው ደግሞ ከእንግሊዝ ሀገር የሚወጣ ጀነራል ሰርቲፊኬት ኦፍ ኤጁኬሽን የሚባል ታይት ያለው። ሁለቱ ፈተና ለየብቻ ነው። ያ ስኩል ሊቪንግ ሰርቲፊኬት የሚባለው ትምህርት ሚኒስቴር የሚከታተለው የሚያካሄደው የሚለው ነው። ያኛው ደግሞ የእንግሊዝ ዊንጌት ያለው የእንግሊዝ ተወካይ እነሱ ነበሩ የሚከታተሉ። የሆነ ሆኖ ፈተናው ሁሉም ሁለተኛ ደረጃ ያሉት በሙሉ በአንድነት ነበር የተፈተን ነው የምንፈተን ነው። በዛን ጊዜ ለምሳሌ የትምህርት ሚኒስቴር የሰጠው ፈተና ሁሉም በዛ ደረጃ የነበሩ ትልቅ ክፍል ተፈሪ መኮንን ነበረ የተፈተን ነው። ከእንግሊዝ ሀገር የተሰጠው ፈተና ደግሞ በሙሉ በዛ ደረጃ የነበር ነው።
ዊንጌት ትምህርት ቤት ነበረ የተፈተነው። ከየትምህርት ቤቱ በዛ ደረጃ የነበር ነው እና እዛ እስካሁን በዛን ጊዜ የተዋወቅን አሁን ድረስ ማውቃቸዋል። ዩኒቨርሲቲስ የት? ከዛ በኋላ ነው ዩኒቨርሲቲ። ከዛ በኋላ አሁን ይሄ እንዲያውም የሁለተኛ ደረጃ ትምህርቴን የስኩል ሊቪንግ ሰርቲፊኬት የተባለውን ቨሪ ግሬት ዲስቲንክሽን በሚል ማዕረግ ነው የጨረስኩት። ስለዚህ ከዛ በኋላ እዛው ቅርብ ነው፣ በርቀቱ እንኳን አያስቸግርም። የሆነ ሆኖ ዩኒቨርሲቲ ኮሌጅ 4 ኪሎ ከዛው ስለሆነ እዛው ገባ። ያኔ ኢየሱሳውያን ነበር የሚያካሂዱት። የተማሩትም ህግ ነው መሰለኝ። ከዛ ወደ ህግ ዝንባሌ ያስጀራል አርትስ በሚለው ጀመርኩና ከዛ ወደዛ የሚያመራ ነው እና ዩኒቨርሲቲ ኮሌጅ ከገባሁ በኋላ ከዛ እንትን ይመርጣል እያንዳንዱ ተማሪ እንደ ዝንባሌው ወደ ሳይንስ የሚሄደው ወደ አርትስ የሚሄደው ወደ ምን የሚሄደው እና እኔ ወደ ህግ ዝንባሌ ስለነበረኝ እዛ እያለሁ ገና ዩኒቨርሲቲ ኮሌጅ ሆኜ ሳልጨርስ ፈረንሳይ ስኮላርሺፕ ሰጡ እዛ ለነበሩ አራተኛ እንትን ላይ ጨረሱት እና እኔ አመልክቼ ያው ፈተና ብቁ ነህ ተብዬ ከዛ በኋላ ወደ ፈረንሳይ ሀገር ለመሄድ እድል አገኘሁ። ፈረንሳይ ሀገር ቱሉዝ የሚባል ከተማ ህግ ፋኩልቲ። በህግ ፋኩልቲ ስንት ዓመት ቆዩ እዚያ ፈረንሳይ? 4 ዓመት። 4 ዓመት ለባችለር። ከዚያ በኋላስ? ከዛ በኋላ እዛው ቱሉዝ ማስትሬት ደግሞ እዛው ቀጠልኩ 2 ዓመት። ከዛ ፓሪስ ሄድኩ። ፓሪስ ሶርቦን የሚባል ዩኒቨርሲቲ ፓሪስ ያለው ትልቁ ዩኒቨርሲቲ እዛ ደግሞ 4 ዓመት ቆየሁና በዛ የህግ ዶክተሬት ጨረስኩና በህግ ትምህርት በዛ ጨረስኩ። እንግዲህ ይሄ ትምህርት ዘመኑን ባጭሩ የሚገልጽ ነው እና ወደ አገልግሎት ዘመን ከመግባተው በፊት እንደው የቤተሰብም ሁኔታ የዚህ የጋብቻ እና ቤት ያለው የነበረው ሁኔታ እንዴት ነበር? ከባለቤቱ ጋር ተዋውቀው እንደዚህ የነበረውም ነገር ትንሽ ቢገልጹልን። ልጆች ስንት ልጆች አለዎት? እንደዚህ ስለሱ ቢነግሩን፣ ከዛ ስለ እርስዎ የበለጠ እይታ ይኖረናል። ከዛ ደግሞ ወደ አገልግሎት እንሻገራለን። እንግዲህ እዛ ፈረንሳይ ሀገር ዶክተሬት ትምህርት በምከታተልበት ጊዜ እንደ አጋጣሚ ሆኖ በኋላ ባለቤቴ የሆነችው የጀርመን ሬዲዮ ጣቢያ ትሰራ ነበረ ኮሎኝ ጀርመኒ እና ፈረንሳይኛ ለመማር ወደ ፓሪስ መጥታ እዛ እኔ ዩኒቨርሲቲ እያለሁ ተዋወቅንና ከዚያ በኋላ ወዴት ትንሽ እንደቆየን እኔ ወደ መጨረሴ ነበረ። ጨረስኩ ትምህርት ያው ዶክተሬቴን አግኝቼ፣ እሷም ለቋንቋ ትምህርት ነበር የመጣችውና እሷም ወደ ኢትዮጵያ ወደ አጎቶቿ ተመለሰች። ስለዚህ ኢትዮጵያ ገብተን በአጋጣሚ ፈረንሳይ ሀገር ተዋውቀን እዚህ መጥተን እዚህ ተጋባ። እዚሁ ተጋባን በኋላ እኛ 3 ልጆች አፈራን። 1 ወንድ 2 ሴት። እግዚአብሔር ይመስገን ሁሉም አሉ በህይወት በጤና። እዚሁ ሀገር ናቸው ወይስ ሌላ ቦታ? አሁን ሁሉም ብትንትኑ ነው እንግዲህ በጠቅላላ ያሉት። ወንድ ልጃችን ጄኔቫ ነው ያለው። ኢንተርናሽናል ሌበር ኦርጋናይዜሽን ILO ነው አንድ ኤክስፐርት ነው እዛ ይሰራል። ታናሽ እህቱ ታናሽ ልጃችን እሷ አሁን ላክሰምበርግ ነው የምትኖረው። ቤልጅየም አግብታ የቤልጅየም ሰው። የመጨረሻዋ እሷ በአሁኑ ጊዜ
እዚህም እዛም ነው የምትኖረው። ስራዋ ዩናይትድ ኔሽንስ ነው። ስለሆነ እሷ በላኩበት ተላከችበት ነው የምንኖረው። በአሁኑ ጊዜ እንዲያውም በአሁኑ ጊዜ ሞቃዲሾ ነው የምትኖረው። እዛ ነው የምትሰራበት። አይ ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ያው 3 ልጆች እና ሁሉም ደግሞ ራሳቸውን ችለው እንግዲህ የልጅ ልጅም አይተዋል እና እግዚአብሔር የተመሰገነ ይሁን። ትልቅ በረከት ነው እና ቅድም እንግዲህ የህግ ሙያ ሰፋ ያለ ነው እና በእርሶም እንግዲህ ይህንን ይዘው በዓለም አቀፍ በዲፕሎማሲ ስራ ቆይተዋል እና ወደዚህ እንደው ሙያ ምንድን ነው ወደዛ ዝንባሌው የሄደበትስ እና አሁን ሲሰሩበትም የነበረው ያለፉት እንግዲህ ከመጀመሪያ ጀምሮ ያለውንም ትንሽ ቢያካፍሉን። እሺ አባቴ ለብዙ ነገር ቁልፍ ነው ብዬ የማምነው እና በተለይ አባታችንም የቋንቋ ትምህርት በጣም አስፈላጊ ነው ብለው ያምኑ ነበር። አባታችን 5 ቋንቋ ይናገሩ ነበር፣ ንግግርም ጽሁፍም ላቲንን ሳልጨምር እና ጣሊያንኛ፣ አረብኛ፣ ያው አማርኛ እና ትግርኛ ሳይቆጠር ሳሆ ቅልጥፍ ያለ ቋንቋ ይወዱ ነበር እና ዝንባሌ ወደ ቋንቋ ስለወሰዱ እሳቸው ቋንቋ እንትን ስል ጊዜ ወደ ህግ ትምህርት ደግሞ እንትን አልኩ። ስለዚህ ህግ ትምህርት ስለ ዝንባሌ ወደዛ ስለሄደ በቀጥታ ከዚህ ከኢትዮጵያ እንደሄድኩ ህግ ትምህርት ነው የገባሁት። ቱሉዝ ለባችለር ዲግሪ አገኘው። እዛው እያለሁ ደግሞ 4 ዓመት ቆይቼ ደግሞ ማስትሬት ደግሞ እዛው። ከዛ ወደ ፓሪስ ሄዶ ዩኒቨርሲቲም ጨርሰው ከዛ ወደ ስራ እንዴት ገቡ? ወደ ስራ ዓለም የዲፕሎማሲው ላይ ነው የጀመሩትና ስለሱ ቢያካፍሉ። ልክ ነው አባቴ። ከዛ ትምህርት እንደጨረስኩ ወደ ኢትዮጵያ ተመለስኩ። ልምድም አገሩ 4 ዓመት ቆይቼ ስለነበረ እንትን ለማለትም ስለዚህ እዚህ መጥቼ በዛን ጊዜ ጠቅላይ ሚኒስቴር ቢሮ የሚባል ነበረ። እዛ ጸሐፊ ትእዛዝ አክሊሉ ሀብተወልድ ናቸው ጠቅላይ ሚኒስትር የነበሩት። አብረዋቸው የሚሰሩ 2 ትልልቅ ሰዎች ነበሩ። አንዱ አቶ ማሞ ታደሰ የሚባሉ ካቶሊካዊ፣ ሌላው ደግሞ ዶክተር ስዩም ሀረጎት። እነሱ ነበሩ ረዳቶቻቸው። እኔ ከነሱ ጋር አንድ ኤክስፐርት ተብዬ እነሱ ጋር ስራ የጀመርኩት ጠቅላይ ቢሮ እና እውነቱ ጥሩ ጅማሮ፣ ጥሩ መነቃቂያ በመንቀሳቀሻ ሆነኝ እዛ። ስለዚህ እዛ ነው የህግ ትምህርት ከጨረሱ በኋላ ስራ የጀመርኩት እዚያ ነው። ከዛ በኋላስ በምን ስራ ገቡ? ከዛ እዛ እያለሁ አዲስ አበባ ዩኒቨርሲቲ መምህራን፣ የህግ መምህራን በሙሉ አሜሪካኖች ነበሩ። አሜሪካኖች ወይ አውሮፓውያን፣ ግን አሜሪካኖች ነበሩ እና የህግ ትምህርቱ ዲን የነበረው አሜሪካዊ ለምን እኛ ጋር አስተማሪ አትሆንም ብሎ ጠየቀኝ። እሺ ይችላል፣ ነገር ግን እኔ ስራ ላይ ነው ያለሁትና ስራዬን ትቼ ደሚስዮን ለማድረግ አልፈልግም ከፈቀዱልኝ ነው። እና ቀጥታ ሄዶ ጠቅላይ ሚኒስትሩ ጠየቀ። እኛ አስተማሪዎች ኢትዮጵያውያን አስተማሪዎች ይፈልጋለን እንዲተኩን እኛ እዚህ አንኖርምና ብሎ ጠየቃቸው። እሳቸው ደግሞ ረዳታቸውን አነጋገሩ። እሱ ከፈለገ እኛ እንይዘውም የሚል ቃል ወጣቸው። ከዛ በቃ
ስራ መልቀቂያ ደብዳቤ ጽፌ በቀጥታ ወደ ዩኒቨርሲቲ ያኔ ዶክተር አክሊሉ ሀብቴ ነበር የዩኒቨርሲቲው ፕሬዚደንት በዛ ሰዓት። ስለዚህ በዛ የዩኒቨርሲቲ አስተማሪ ሆንኩ ከእንትኑ ቀጥቼ። ግን እዛ ብዙ አልቆየሁም በህግ አስተማሪነት። ከዛ ወዲያው ደግሞ እዛው እያለሁ ሌላ እድል ተፈጠረ። አንድ ድርጅት የህግ ድርጅት አስተዳዳሪ ወይም ማናጀር እንድትሆንልን ብሎ ደግሞ ጠየቁ። ያ ጠቅላይ ሚኒስትር አለቃዬ የነበረው የወላጆቹ ድርጅት ነው፣ ኢንሹራንስ ኩባንያ ነው። እሱንም ተቀብዬ ወደዛ ዞርኩ፣ ወደዛ ሄድኩን። ስለዚህ እንዲህ እያለ ነው የህግ እንግዲህ በመንግስትም እንደዚሁም ደግሞ በግልም የተለያዩ በህግ ዙሪያ ላይ አገልግሎት እየሰጡ ቆዩ። ከዛ በኋላ ወደዚህ ወደ አውሮፓ ዲፕሎማሲ ወደ አውሮፓም የሄዱበት ሁኔታ ነበርና ስለዚያ ቢነግሩን። እሺ አባቴ፣ ብዙም ሳልቆየው እንዲያውም ተከታታይ ነው ሁሉ የሆነው እና እዛ እንደቆየው እዛው እንዳልኩ የዚህ ስራ አስኪያጅ ሆኜ ያልኩት ደርግ ጊዜ ነበረ። ከደርግ ጽህፈት ቤት ተደውሎ በኋላም ደብዳቤ መጣ። ቋንቋ የሚችል አውሮፓን የሚያውቅ የሚል ሰው እንፈልጋለን ብለው፣ ያኔ ኤምባሲ አልነበረም ቤልጅየም። ለአውሮፓ ለመጀመሪያ ጊዜ ደግሞ ኢትዮጵያ በዛን ጊዜ ከዩሮፒያን ዩኒየን የአውሮፓ ህብረት ጋር ግንኙነት ጀምራ ነበረ። ስለዚህ እዛ ሰው እንፈልጋለን ብለው በዛ ምክንያት በአምባሳደርነት ቤልጅየም ተመደብኩ። ከዛ ብዙ አመት ቆየሁ እዛ። ምን ያህል ጊዜ ያገለገሉ እዛ ቤልጅየም? ያኔ ቤኔሉክስ ይባል ነበረ። ቤልጅየም፣ ኔዘርላንድ እና ሉክዘምበርግ አንድ ላይ ነው። አንድ እንግዲህ አጎራባች ሀገሮች ናቸው። አሁን ሁሉም በየራሳቸው ስም ይጠራሉ። ግን ያው የቤኔሉክስ እንትን አግሪመንት አለ። ያኔም ቢሆን በየስማቸው ነው የነበሩ እና ግን በየስማቸው ሆኖም የሹመት ደብዳቤ የሚቀርበው ለእያንዳንዱ ነው፣ ለመሪዎቻቸው ነው። እና እዛ የቆዩ 7 ዓመት ያለው እዚሁ በአምባሳደርነት 5 ዓመት። ከዛ ደግሞ ሌላ እዛው እያለሁ ሌላ እድል ተፈጠረ። ሌላ እድሉ ምንድን ነው? ያው ከዲፕሎማሲ ጋር የተያያዘ ነው። የአፍሪካ የካሪቢያን የፓሲፊክ አገሮች አንድ ህብረት ነበራቸው፣ አቋቁመው ነበረ። ጽህፈት ቤቱም ብራሰልስ ነው። ያ ድርጅት ህብረት ስራ አስኪያጅ ያስፈልገው ነበር፣ ጀነራል ማናጀር፣ ጀነራል ሴክሬታሪ። እዛ በዛን ጊዜ አምባሳደር በነበርኩበት ጊዜ የሚያውቁኝ ብዙ የአፍሪካ ዲፕሎማቶች ነበሩ። እነሱም እንትን አሉና ገፋፉና የግድ ስምህን እናቀርባለን ራሳቸው አቅርበው፣ እኔም እሺ አልኩና የግድ ኢትዮጵያ መጥቼ ማስፈቀድ ነበረብኝ የግድ። ምክንያቱም በዛን ጊዜ እንትን ነኝ መንግስት ሰራተኛ ነኝና ተፈቀደ። ከዛ በኋላ ተመርጬ መጣሁ፣ ተመረጥኩ። ስለዚህ እዛ ረጅም ዓመታት ቆየሁ እና እንትን ነው በጣም አርኪ ነው፣ ግን አድካሚም ጭምር ነው። ከብዙ አገሮች ጋር ለማተዋወቅ እድል ያገኘሁት በዛን ጊዜ ነው። በሙሉ የአፍሪካ ሀገሮች ጎብቻለሁ።
የካሪቢያን አገሮችም እነ ጀማይካ ብቻ ሳይሆን ትንሽ አገሮችም ሳይቀሩ እነሱ በሙሉ ለመጎብኘት እድል አግኝቻለሁ። ከመሪዎቹ ጋር ለመተዋወቅ ችያለሁ እና ጥሩ በኖቱ አእምሮ የሚያሰፋ ሁኔታው ሁሉን ነገር የሚያረካ ጊዜ ነበር። እንግዲህ ኤኤስሲፒ የሚባል ነው እንግዲህ የነበረው እዚህ የአፍሪካ የካሪቢያን እና የፓሲፊክ ህብረት ነው እና በዚያ ብዙ ልምድ እንዲያገኙበት ሆነ ማለት ነው። ብዙ ከዚያም በኋላ በብዙ በኢጋድም እንደዚሁ ተሳትፎ ነበሩት ማለት ከዛ ጋር የተያያዘ ነው። የኢጋድ ራሱን የቻለ ድርጅት ሆኖ ነገር ግን እኔ እዚህ በነበርኩበት ጊዜ ምንድን ነው የሚሆነው? ምርጫዎች ይካሄዳሉ በተለያየ ጊዜ እና በብዙ አገሮች በኢጋድ ብቻ ሳይሆን ምርጫ ሲካሄድ እንደ ተመልካች እንደ ኦብዘርቨር ሆኜ ብዙ አገሮች ተሳትፌያለሁ። ኢጋድም ራሱ ኦብዘርቨር ይፈልጋል። አገሮቹም እያንዳንዳቸው ይፈልጋሉ፣ ይመድባሉ እና እነዚህን አገሮች ሁሉ ለመጎብኘት እድል ያገኘሁበት እነዚህ ነው። ከአፍሪካ ያልጎበኘሁት ሀገር የለም በእውነቱ። ፓሲፊክም እንደዚሁ እዛ ድረስ መሄድ አውስትራሊያ ሳይቀር ሄጃለሁ። እነዚህና ይሄ ነው የነበረው ጥቅሙ እና ቻሌንጅ ደግሞ እና የዚህ በተለይ በህግ እንትን ሲሰራ እዚህም አሁን በኢጋድም በተለያዩ ደግሞ የዚህ ኢንተርናሽናል ተቋማት ጋር በሚሰራበት ጊዜ አንዱ ያው የፍትህ ጉዳይ ነው። ፍትሃዊ የሆነ ምርጫ እንዲደረግ የሰላም እንትንም አለው። የሰላም ግንባታ ላይም ደግሞ ሰብአዊ መብቶችም የሚነካ ነገር ነው የሰብአዊ መብት መከበር እና በዚህ ላይ እንግዲህ ትልቅ አስተዋጽኦ ያለው ስራ ነው የሰሩት። እሱን በማየት ነው እንግዲህ ይሄ በታዛቢነት ሲመርጡ እኔ ብቻ አይደለሁም፣ ሌሎችም በየሀገሩ ወይም ከየድርጅቱም ይመጣሉ እና ይህንን በማየት ነው የግድ 2-3 ነገር ነው የሚያዩት። አንዱ ያው የትምህርቱ እውቀቱ መኖር አለበት። ሁለተኛው ደግሞ ልምዱ መኖር አለበት። ሶስተኛው ብዙ የማይናቅ ደግሞ የቋንቋ ብቃት ያስፈልጋል። ኮሚኒኬት ማድረግ መቻል ያስፈልጋል። በየሀገሩ ሄዶ ገለጻ መስጠት ብቻ ሳይሆን መስማትም ይመስል እና እሱ ብዙ ጠቅሞኛል ይሄ ቋንቋ እና ስለዚህ በዛ አይነት በየሀገሩ ኢጋድ ለምሳሌ ኢጋድ እንኳን የጅቡቲ ብቻ ሳይሆን ኬንያ፣ ታንዛኒያ ብቻ በአካባቢ ያሉትን ሀገሮች በሙሉ አንድ በአንድ ምርጫ ተሳትፌያለሁ። እና ይህ ደግሞ አንዱ እንግዲህ እዚህ ቤተክርስቲያን በተልእኮ ብለን እርስዎን በዚህ ፕሮግራም ስንጋብዝ አንዱም የቤተክርስቲያን ተልእኮ ምንድን ነው? የራሷ የሆኑ ልጆቿን አብቅታ አስተምራ ከዚያም በአገልግሎት በሚሳተፉበት ጊዜ በተቻለ መጠን የቤተክርስቲያንን ማህበራዊ አስተምህሮ በተግባር በማህበረሰብ ውስጥ በተግባር እንዲታይ የማድረግም አስተዋጽኦ እንዲያደርጉ ነው። እንግዲህ አሁን የእርሶም ትምህርት የቤተሰብም ሁኔታ ሲነግሩን የነበረው እንግዲህ በትምህርት ራስዎን አዘጋጅተው በማህበረሰቡ ውስጥ ደግሞ አገልግሎት እንዲሰጡ በመንግስት በሀገር ደረጃም ከዛም አልፎ ደግሞ በሌሎችም ሀገሮች ጉዳዮች ላይ አስተዋጽኦ አድርገዋል እና ይህ የካቶሊክ ቤተክርስቲያን ደግሞ በተለይ በፍትህ በሰላም ግንባታ ላይ በሰብአዊ መብቶች መከበር ዙሪያ ላይ ብዙ ትሰራለች፣ ብዙም ታስተምራለች። ዓለም አቀፋዊት ቤተክርስቲያን እንደመሆኗ መጠን ከብዙ አገሮች ጋራም ባለው ግንኙነት ደግሞ
እናንተም ይህንን አውቃችሁ ትሰራላችሁ፣ በማህበረሰብ ውስጥም አበርክቶ አላችሁና እንደው ከካቶሊክ ቤተክርስቲያን አስተምሮ ጋራ አዛምደው ስለዚህ ስለሰሩት ስራም ሲናገሩ እንግዲህ እሱንም ትንሽ የካቶሊክ እምነት በተለይ በማህበራዊ አስተምሮዋን ይዘዋል። ዓለም አቀፋዊ ይዞታም ያላት ቤተክርስቲያን ተቋም እንደመሆኗ መጠን በጋራ መስራት ችለዋል ብዬ አስባለሁና እንዴት ነው አሁንም የካቶሊክ ቤተክርስቲያን በዚህ በአገርም ይሁን በአፍሪካ እንደዚሁም በዓለም አቀፍ ደረጃ በህግ ዙሪያ ላይ ማለትም በፍትህ፣ በሰላም ግንባታ፣ በሰብአዊ መብቶች ዙሪያ ላይ ያላትን አስተምሮ ምን ያህል ተጠቅመውበታል? ምን ያህልስ አሁንም መጠቀም አለብን ብለው ያምናሉ? ባቴ እውነቱን ነው። ይሄ መሰረታዊ ነገር ነው። እንደ አጋጣሚ የነበርኩበት ቦታም ሆነ አካባቢ አንደኛ ሰፊ ነው። ከሁሉም አገር 76 አገሮች ያሉበት ነው። ኤሲፒ ሲባል ማለት የአፍሪካ፣ ካሪቢያን፣ ፓሲፊክ እና የአውሮፓ ደግሞ ራሳቸው የዩሮፒያን ዩኒየን አሁን እነሱ ራሳቸው በጣም 37 ሆነዋል። እና ምንድነው እንደ አጋጣሚ እንደ ጥሩ አጋጣሚ ብዙዎቹ ካቶሊካውያን ናቸው እና በዛም እንገናኛለን። አንዳንድ ጊዜም ማህበራዊ ግንኙነትም በግልም ብቻ ሳይሆን በማህበርም እንገናኛለን እና እሱ ከዛ በኋላ ምንድን ነው የሚሆነው? በኮሚቴዎች አሉ የሚቋቋሙ እና በኮሚቴ በሚሆንበት ጊዜ የግድ ደግፈኝ ልደግፍህ በሚል አይነት ነው የሚሰራው ሁልጊዜ እና የግድ ማንኛውም እንደዚህ አይነት ስብሰባ ላይ አጀንዳ ወጥቶ ነው በአጀንዳ ነው እና አጀንዳውን ደግሞ በተለይ የማህበራዊ ኑሮ፣ የፍትህ ጉዳይ፣ የሰብአዊ መብት እንዲህ ያሉትን ነገሮች በጽሁፍ አዘጋጅቶ ስለዚህ በውሳኔ መልክ እንዲቀርብና ከዛ በኋላ ድጋፍ በማድረግ ያ ድጋፍ ደግሞ ወደ ፖሊሲና ወደ ስራ ወደ ተግባር እንዲቀየር እንዲያደርግ የምናደርግበት አሰራር አንዱ እሱ ነበረ እና ይህንን በብዙ መንገድ ሁልጊዜ ይቀናን ማለት አይደለም። የሚበላሽበት ጊዜ ያው ሰዎች እንደመሆናችን መጠን አንዳንድ ጊዜ ብዙ ችግር ብዙ ጉዳት ይደርሳል። ግን የሆነ ሆኖ ጥረት ማድረግ ነውና ከኛ የሚጠበቀው በዚህ አይነት በብዛት ተሳትፌያለሁ ማለት እችላለሁ። አንዳንድ ጽሁፎችም እዚህ ለምሳሌ እዚህ ባነበሩበት ጊዜ የጳጳሳት ጉባኤ በሚካሄድበት ጊዜ እዚሁ አንዳንድ ገለጻ በማድረግ በመሳተፍ እንዲህ ያለ ነገር የደረስኩበትን ደረጃ ወይም ደግሞ የምንጠበቀውን ነገር በማድረግ ብዙ ተሳትፌያለሁ። ስለዚህ እንግዲህ የእርስዎ በተለይ በዲፕሎማሲም ይሁን ወይም በሕግ ባለሙያነት በሚሰሩባቸው ቦታዎች ሁሉ የካቶሊክ እምነቶ ትልቅ አስተዋጽኦ አድርገዋል። እርስዎን ለዚህ አገልግሎት ለመቅረጽ ለማብቃት ከካቶሊክ ቤተክርስቲያን እምነት ያገኙት ሀብት እንደረዳዎት ነው እንግዲህ የሚነግሩኝ ማለት እና በዚያም ጋር ተያይዞ ደግሞ ያው ብዙ ጽሁፍና እንደዚሁም አገልግሎቶም በዚያ መልኩ እንዳካሄዱ ነው የነገሩኝ። ምንም ጥርጥር የለውም አባቴ። ይሄ ራሱ አንዳንድ ጊዜ እኮ ራሳቸው አብረውኝ የሚቀመጡ አብረውኝ የሚመክሩ አብረውኝ ሀሳቦች የሚከራከሩ ሁሉ እኮ ያው በእምነትም ስለምንቀራረብ አብረን ጸሎት የምንጀምርበት ጊዜም አለ።
እንደዚሁ በተለይ የላቲን አሜሪካ፣ ደቡብ አሜሪካ፣ የአሜሪካ ሰሜን አሜሪካም አንዳንዶቹ ይሳተፋሉ እና እሱ አለ። በዚህ የዓለም አቀፍ ድርጅቶች ውስጥ ደግሞ አንዳንድ ጊዜ የሰብአዊ መብትና የህጋዊ መብት ጥሰት እንደዚህ በሚመለከት ጊዜ እንትኑ ውሳኔ የሚተላለፈው ሀሳብ በማቅረብ ነው እና እየመረጡ አጀንዳ በማውጣት ያን አጀንዳ ወደ ውሳኔ ሀሳብ በመለወጥ እንደሱ በማድረግ በወቅቱ እኔም ተጠቅሜበታለሁ። ሌሎችም እንዲጠቀሙበት በማድረግ ጥሩ አጋጣሚ ነበረ ማለት ይችላሉ። አሁን እንግዲህ እርስዎ በጡረታ ለረዥም ጊዜ እረፍት ላይ ነው የሚገኙት እና አሁን በእናንተን ተክተው የሚሰሩ ብዙ ሌላ ወጣት አዲሱ ትውልድ እንግዲህ ስራውን እየሰራ ይገኛል እና የህግ ባለሙያ መሆን ማለት ብዙ ፈተና ያለውም ነገር ይመስለኛል። በዚህ ዘመን በዚህ በአካባቢያችን ብቻ ሳይሆን በዓለም አቀፍ ደረጃም ከህሊና ጋራ መሟገትን የሚጠይቅ ትልቅ ተግዳሮት ነው። ለአንዳንዶች ከእምነታቸው መነጨ የሰው ልጅ ሁለንተናዊ እድገት፣ የሰው ልጅ ክብር ቤተክርስቲያን በዚህ ላይ ነው የምታስተምረው እና የትኛውም የምናደርገው ነገር በእውነት ላይ የተመሰረተ መሆን እንዳለበት፣ እውነት እንግዲህ ማዕከላዊ ያደረገ መሆን እንዳለበት ነው ቤተክርስቲያናችን ማህበራዊ አስተምሮ የሚያስተምረው እና ለአዲሱ ትውልድ ምንድን ነው የሚያስተላልፉት? በተለይ ሙያቸውን ተግባራዊ ከማድረግ አንጻር ምን ምክር ይሰጣሉ? እርስዎ ካሳለፉት ካዩት ከነበሩት ልምድ ተነስተው የሚሰጡት ምክር ካለ? አባቴ እንደውም ይህን ጥያቄ ሲጠይቁኝ ሳቅ ያልኩት ለምን መሰለዎት? እኔ ከመካሪ ጋር ነው ያለሁትና ተመልሼ መሆን ዋናው ነገር ግን ግድ የለም እድሉን ካገኘው እነዚህ ወጣቶችም ሆኑ ወጣቶች ያልሆኑ ግን በዚህ ሙያ የሚሳተፉት ሁሉ የግድ ቤተክርስቲያንን ማክበር፣ ቤተክርስቲያንን አስተምሮ በሙሉ መከታተል ብቻ ሳይሆን ደግሞ ስራ ላይ ለመዋል መሞከር፣ በግል ብቻ ሳይሆን በቡድን ሆነውም ደግሞ አንዱ ሌላውን እያስተማረ አንዱ ሌላውን ምን ጣሊያኖች እንደሚሉት አንዱን እጅ የሚያጥበው ያኛው እጅ ነው፣ እጅ ብቻውን አይታጠብም። ስለዚህ እነዚህም እያደረጉ በመደጋገፍና በመተጋገዝ ማድረግ ይቻላል። በትምህርትም ደረጃ በሰብአዊ መብትም ደረጃ ይህንን ነው እና ማድረግ የሚቻል ይመስለኛል። ስለዚህ አዲሱ ትውልድ ጽኑ መሆን ያስፈልጋል፣ ታማኝ መሆን ያስፈልጋል። እርግጠኛ ነኝ ያደርጉታል እነሱም እና በዚህ አይነት ከቀጠሉ ደግሞ በእውነቱ አንድ ጊዜ ብቻ የሚደረግ ነገር አይደለም። ከጀመሩ በተከታታይ ከሌሎች ጋር በመሆን ራሳቸውንም በየጊዜው እየጠየቁ እየመረመሩ ምን አድርጌያለሁ፣ ምን ይቀረኛል፣ እንዴትስ ጨምርበት እና ምክር ደግሞ ከአባቶች ጋር መመካከር ያስፈልጋል። ይሄ በጣም ማምንበት ነገር ነው እና እንጂ እኔ ብዙ ነገር አድርጌያለሁ ማለት አይደለም። ግን ያለፍኩበት መንገድ ሁሉ ወደዚህ ነው የሚመራኝና ያው ከቤተ ክርስቲያን የሰጠችዎት አደራ ማለትም የተማሩትን በተግባር የማዋል በሙያው ደግሞ ታማኝ ሆኖ መቆም አስፈላጊ ነው። እውነተኛ መሆን ይጠይቃል። ሕዝብን ለማገልገል ሀገርን ለማገልገል መሰለፍ በጣም አስፈላጊ መሆኑ
እንገልጸውልናልና እግዚአብሔር ይስጥልን። እንደው ለማጠቃለልም አንድ እርስዎ የተሳተፉበት ትልቅ ፕሮግራም ነበር። በዚህ በኢትዮጵያ ካቶሊካዊት ቤተክርስቲያን ያዘጋጀችው የአምሴያ የምስራቅ አፍሪካ የጳጳሳት ጉባኤዎች ህብረት በኢትዮጵያ ተራዋ ደርሶ የኢትዮጵያ ካቶሊካዊት ቤተክርስቲያን በ2018 እንደ አውሮፓ አቆጣጠር እዚህ በአዲስ አበባ ተካሂዷል እና ያን በተካሄደ ጊዜ ቤተክርስቲያን እርስዎ የዚህ አብይ ኮሚቴ ሰብሳቢ አድርጋ ሾማ ያንን አዘጋጅተዋል። ከሌሎች ምዕመናን ጋራ በመሆን አባቶችና ደናግላን እህቶች ጋራ በመሆን እና በጥሩ የተጠናቀቀ ብዙ አፍሪካ ከ10 ሀገራት የመጡ ጳጳሳት እዚህ በአዲስ አበባ ጥሩ ቆይታ አድርገው ትልቅ ስብሰባ ተደርጎ እንግዲህ ውጤቱም ያማረ ሆኗል እና በዛ አገልግሎት ቤተክርስቲያን አመስግናውታለች። በዛ ጊዜ እናስታውሳለን እና እሱን እንዴት ነው የሚያዩት? ወደኋላ ያን ጊዜ የቤተክርስቲያን አገልግሎት እንግዲህ ሁሉም በአቅሙ አስተዋጽኦ እንዲያደርግ ይጠየቃል እና ያኔ እርሶም በነበሩት ትልቅ ቦታ ቤተክርስቲያንም ይህንን ኃላፊነት ሰጥተውት ሰርተዋልና ለሌሎችም አብነት ስለሚሆን ዛሬ እንደገና የምናነሳው ለዛ ነው። በአገልግሎት ስለተሳተፉ በዛ ጊዜ ማለት ነው። አሁን አባቴ አመሰግናለሁ። እኔ መቼም በዚህ ፕሮግራም እውነት ነው የተቻለኝን ትንሽ የምትሆን ተሳትፎ አገልግሎት አበርክቻለሁ። ነገር ግን ዋናው ተጠቃሚ እኔ ነበርኩ ራሴ። ምክንያቱም በእንደዚህ አይነት ፕሮግራም በእንደዚህ አይነት ስራ ተግባር መሳተፍ ማለት በህይወት ውስጥ አንዱ ትልቅ ምዕራፍ ነው እና እንግዲህ የሚችለው ይሄን እንደ ምሳሌ ሊጠቀሙበት ይችላሉ ሌሎቹ ወጣቶቹም ወጣቶች ያልሆኑትም እና ለምንድን ነው እንደሱ ብሎ እንዲህ አይነት ስራ እንዲህ አይነት ፕሮግራም የምንኮራበት መሆን አለበት። ደግሞ የምንኮራበት ነገር ስለሆነ ነው እና ከየአገሩ ከአፍሪካ በሙሉ ካርዲናሎቹ ሳይቀሩ ጳጳሳት ሳይቀሩ ትላልቅ ሰዎች የመጡበት የተሳተፉበት እና በእውነት ደግሞ አላንዳች እንከን በጥሩ ሁኔታ የተካሄደ መሆኑን ነው ማስታውሰውበት። ከሁሉ የሚያስደስት ይሄ ነው እና በግራም በቀኝም በዛም በዚህም ምንም ነገሩን ፕሮግራም የሚያበላሽ ነገር አልታየበትም። እኛም እግዚአብሔር ያክብራቸው አክብረውን እስከ መጨረሻ ድረስ ፕሮግራሙ ተካሄደ። ይሄ በትልቅ ደስታ ማስታውሰው ነው። በዛ ጊዜ ደግሞ አጋጣሚ ሆኖ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን እሳቸውም የአምሴያ ጠቅላላ የጉባኤው ሊቀመንበር ሰብሳቢ ነበሩ። ናይሮቢ ነው ዋና ጽሕፈት ቤቱ ያለው። ግን በዛ ጊዜ እንግዲህ ኢትዮጵያ ለመጀመሪያ ጊዜ የአምሴያ ጉባኤ የምስራቅ አፍሪካ የጳጳሳት ጉባኤ እዚህ ነው የተካሄደው። ልክ ነው፣ እንደዛ ነው። በተለያየ አምሴያ ዋና ጸሐፊው እንዲያውም ከአንዴ ሁለቴ ሶስቴ እየተመላለሱ እዚህ ከኛ ጋር እየተመካከሩ ያ ጉባኤ የተሳካ እንዲሆን ብዙ ምክክርና ውይይት የተካሄደበት ጊዜ ነበረ። እዚሁ ነው አላንዳችን ቀን እና ብፁዕ ካርዲናልም በእውነቱ በቅርብ ተከታትለው በእውነቱ ጸሎታቸውና ቡራኬያቸው ብቻ ሳይሆን በጉዳዩም በፍሬ ነገሩም የተሳተፉ ደግሞ እሳቸው የሚያስደስተው እኔ ለሁሉም ምለው ነገር ነው። የቋንቋ ችሎታቸው ይማርካል። ከሰው ጋር ከህዝብ ጋር ለመገናኘት ሀሳብ ለመግለጽ ወይም ሀሳብ ለመቀበል የግድ ኮሚኒኬሽን የሚባለው ነገር እኮ ነው። አለዛ እንዴት ይሆናል? እንዴት ማድረግ ይቻላል? ስለዚህ እሱ ላይ ብዙ ጊዜ መደጋገምኩት እንጂ ማተኩረው በዚህ ምክንያት። ጥሩ ነው፣
ጥሩ ነው። እንግዲህ አምባሳደር ሰፋ ያለ እይታ ነው የሰጡን። የትምህርት ዘመን፣ የአገልግሎት ጊዜ በሀገር ውስጥም በውጭ ሀገርም እና ብዙ ሰርተዋል፣ ብዙም አገልግለዋል። ብዙዎች እንግዲህ ምሳሌ ሆነዋል እና ለቤተ ክርስቲያንም የሰጡት አገልግሎት ቀላል የሚባል አይደለም እና እንደ ቤተሰብም ቅድም እንዳነሳ ነው 3 ካህናት የእርሶ ወንድሞች ቤተ ክርስቲያንን አገልግለዋል። በጥሩ የምናስታውሳቸው ክቡር አባ ኪዳኔ ገብራይ፣ ክቡር አባ ፍቱይ ገብራይ ሁለቱም በቅርብ ጊዜ ወደ ዘላለማዊ ቤታቸው አልፈዋል። አባ ባርናባስ ደግሞ ሌላ እንግዲህ አሁን በአገልግሎት ላይ ይገኛሉ በገዳማቸው እና ይህ እግዚአብሔርን ቤተ ክርስቲያን የምታመሰግንበት ነው። ቤተ ክርስቲያን ልጆቿን አስተምራ በዓለም ውስጥም ከዛም ውጭ ደግሞ ከዛም በተረፈ በቤተ ክርስቲያን ውስጥ አገልግሎት እንዲሰጡ ታደርጋለች እና ይሄ የተልእኮዋ ክፍል ነው። ቤተ ክርስቲያን ሁሉንም ታስተምራለች፣ በመንፈሳዊም እንደዚሁም በማህበራዊ እና የተማሩት ደግሞ እንደዚህ ለፍሬ በቅተው ቤተ ክርስቲያንንም እንደዚሁም ማህበረሰብንም ደግሞ የሚያገለግሉበት ብቃት አግኝተው ሲሰሩ ሲኖሩ ደስ ይላል እና እግዚአብሔርን በዚህ እናመሰግናለን። ስለሰጡን እንደዚሁ ኢንተርቪው በዚህ አብረን በመቆየታችን ደስ ብሎናል። እግዚአብሔር አሁንም ረዥም እድሜ ከጤና ጋር ይስጥልን፣ ከባለቤቶ ጋር ከልጆቹ ጋር እንደዚሁም ከመላው ቤተሰብ ጋር በደስታ በሰላም በፍቅር ረዥም እድሜ ይስጥልን እንላለን። ምስጋናችንን እያደረግን እንግዲህ አሁንም በተለያዩ መስኮች በጎ ፈቃደኛ ሆነውም ለሚሰሩት ስራ እንግዲህ እግዚአብሔር ጸጋውን ብርታቱን ይስጦት እንላለን። በጣም በጣም አመሰግናለሁ ክቡር አባቴ ለምክሮም ለዚህ እድልም በጣም አመሰግናለሁ። እኔ እንግዲህ ትንሹ ምንም አስተዋጽኦ ባይኖረውም ምሳሌ ሊሆን የሚችል ወይም በዛ መንገድ ለመሄድ ለሚፈልግ ሰው ሁሉ ትንሽ እንደ ምሳሌ ሊሆን የሚችል ከሆነ ይሄ ለወደፊትም ቢሆን የማደርገው ነገርና የምሳተፍበት ጊዜ ነውና በጣም በጣም አመሰግናለሁ። ይሄ እድል ስለተሰጠኝ እግዚአብሔር ይባርክ፣ እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የተከበራችሁ የሰላም ካቶሊክ ቲቪ ተመልካቾች ከክቡር አምባሳደር ብርሃኔ ገብራይ ጋር የነበረን ቆይታ በዚህ ያጠቃልናል እና ቆይታችን ሂደት ላይ የተለያዩ ሀሳቦች ተነስተዋል እና በእነዚህም ስለ አገልግሎት በተለይ ቤተክርስቲያን በተልእኮዋ ልጆቿን አብቅታ ቤተክርስቲያንንም ማህበረሰብንም እንዲያገለግሉ ታደርጋለች እና ይህንንም ሁኔታ ያየንበት ቆይታ ነበር እና ግንዛቤ እንዳገኛችሁበት ተስፋ በማድረግ እንግዲህ መልካሙን ሁሉ እየተመኘን እግዚአብሔር አምላክ በያለንበት ለቤተ ክርስቲያን ተልእኮ የምናደርገውን አገልግሎት ይባርክልን፣ ሰላሙን ይስጠን።